ካህናት ተገለዋል ይባላል አይደል? ሊቃውን ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብለው ያሉት እንዳይነካቸው። አልሰማሁም፣ አላየውም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። በቃ መሪያችን የሚያስተዳድረን ቀኖና ቤተክርስቲያን ነው። ጳጳስ አይደለም ቤተክርስቲያን ይመራል፣ ቀኖና ነው ቤተክርስቲያን ይመራል። ከቀኖና ውጭ የሆነውን ጳጳስ በሩ ላይ ያልክ ማባረር ነው። ይሄ ብቻ ነው። ታንኪዩ እግዚአብሔር ይስጥልን። እንደዚህ የነቃ የበቃ ያወቀ የተረዳ ግንዛቤው ከፍ ያለ መምህር ስናገኝማ እናደንቃለን። በቃ ይሁን። ቤተክርስቲያኒቱን የሚመራት የሚያስተዳድራት ቀኖና ነው። ቀኖና ትትና የጎደለው ንግግር አይደለም። ትትና የጎደለው ንግግር አይደለም። ያልገባው ያልተረዳ ሰው ካለ በውስጥ መረጃ ልሰጠው እችላለሁ። የእያንዳንዱ መነኩሴ ነኝ ባይ ገመና ላሳይ እችላለሁ። ከፈለግ ላሳይ እችላለሁ። በጨርቅ ውስጥ የተደበቀ ነውራቸውን ላሳይ እችላለሁ። በቆብ ውስጥ የደበቁት ነውራቸውን ልገልጥልህ እችላለሁ። በቆብ ውስጥ የተገለጠ ነውራቸውን ላሳይ እችላለሁ። እከሌ ብለህ ጠይቀኝ፣ በውስጥ እነግርሃለሁ። ተስፋ ማንቆርጠው የኛ ኦርቶዶክሳዊ ቤተክርስቲያን የምትተዳደረው የግሪክ ጨርቅ በለበሰ ግዑዝ ምንደኛ አባት አይደለም። በቀኖና ነው የምንተዳደረው። እኛ ቀኖና ነው የሚመራ ባይዘ ቀኖና ነው። የዋሃቱ ወዳጅ ቤተክርስቲያኒቱን አሳልፈን የሰጠናት ጳጳስ የመሰሉ ሰዎችን አምነን ነው። መንቃት አለብን። አሁን የ10 ዓመት የ20 ዓመት የ30 ዓመት እቅድ አቅዶ ክብራቸውን የጠበቁ ንጹሐን ሊቃነ ጳጳሳትን ማፍራት አለብን። ጳጳሳትን ማፍራት አለብን። ከአብራካችን ክፋይ ማግኘት አለብን። ይሄው ነው የሃይማኖት። ታንኪዩ መምህር። ከአጥቢያ ጀምሮ ያለው የሰንበት ትምህርት ቤት ለመዝሙር ለበዓል መዝሙር ብቻ የምትሰለፉ ጉደኞች በቴክኖሎጂው መረጃ ሰብስባችሁ ህዝባችሁ መታደግ አቅቷችሁ ነጭ ለብሶ ልብስ እየቀያየሩ አክሊል እየቀያየሩ የዲያቆን የሚመስል አክሊል ሁሉ እያረጉ መጨፈርና መቀረጽ ለቪዲዮ ነው ለእግዚአብሔር ነው መስዋዕት የምታቀርቡት ብለን መቆጣትና ለመዳን መተባበር አለብን። ወጣትነታችሁን፣ ኃይላችሁን፣ ጥበባችሁን፣ የአይቲ ቴክኖሎጂያችሁን ይሄን ሁሉ ወደ መሳሪያ የመቀየር ነው። እንደ አመድን ጀበል በድብቅ ለማሳቀቅ፣ ለማስፈራራት፣ ስም ማጥፋት፣ አጀንዳ ለመስጠት እያልን በስውር ጽንፈኝነት አንሰብክ። ራሳችንን ለመከላከል ያለንን እድል ሁሉ መጠቀም አለብን። ይሄው በአደባባይ ነው መነጋገር ያለብን። ማንን ነው የሚበላው? አንተን ነው የሚበላው። ምን አይነት ነገር ነው እንዴ? ምን እየተባለ ምን እየተካሄደ ነው? ምንድን ነው የተካሄደ? ምንድን ነው? እኔ ኦርቶዶክሳዊ መዝሙር ተብሎ ነው እንዴ? ምን አይነት ነገር ነው ጎበዝ? ምን አይነት ነገር ገጠመን ግን? አረ ፕሊዝ 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 ኦርቶዶክሳዊ ቤተክርስቲያን የምታስተምረውን ትምህርት መጀመሪያ እንማር ቁጭ ብለን ከሊቃውንቱ ስር። ሊቃውንቱ ያስተምሩ፣ መምህራን ያስተምሩ፣ እኛ ደግሞ እንማር። ምግባር ሃይማኖትን አስተባብረን ሁለቱን እንያዝ። ለአባቶቻችን ለሊቃውንተ ክርስቲያን ተገዥዎች እንሁን። አሁን ሁሉ የምታዩት አሁን እንግዲህ ዲያብሎስ ምን ትበላ እንግዲህ ዲያብሎስ ምን ትበላ እያለ ያጃጃሉት መመኑ እንደዚህ ያጃጃሉት ያሉ ሐሳብ ነው። ሰምታችኋል? የጆቢሮ አትጃጃሉ። የቤተክርስቲያኒቱን ትምህርት መጀመሪያ ቀድመን እንማር። በቃ እንማር አልኳችሁ። እንማር። ከተማርን በኋላ ቤተክርስቲያኒቱ በምትለው በቃ በዚያ እንኑር። እንግዲህ ዲያብሎስ ምን ትበላ እያልክ ትጃጃላለህ? ጅል አንተን ነው የሚበላ። ትቀልዳለህ። ቀኖናውን ዶግማውን አውቀህ ጠንቅቀህ በዚያ መኖር ነው። ከሲኦል ልትድን ከፈለክ ንስሐ እየገባ ስጋና ደሙ ተቀበል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው እንጂ በየቦታው እየሄድክ ዝም ብለህ በየገዳማቱ እየሄድክ እንደ ቆዳ በመነከር እዚያ ጠበል ቦታ ላይ እየገባህ
እዛ ጠበል ቦታ ላይ እንደ ቆዳ እየተነከር ከሲኦል እሳት ትድናለህ ያለ ሚል አስተምሮ የለም። እንደ ቆዳ መነከር እንደውም የለም። በቃ የልጅነት ጥምቀት አለ። ከዚያ በኋላ ንስሐ እየገባ ስጋና ደሙን እየተቀበልክ መኖር ነው እንጂ ጠበል ስፍራዎችን እየፈለክ እዚያ እንደ ቆዳ ተነከር የሚል ኦርቶዶክስ አስተምሮ የለም። ካለ እኔ ነኝ ያለ መምህር ሊቅ ይምጣና ይሞግተኝ። የለም አለ ጠበል መጠመቅ ለደዌ ስጋ የሚሆን ጠበል መጠመቅ የቤተክርስቲያን አስተምሮ ነው ያለ መምህር አለ አለ? የለም። አሁን የምታየው በቃ ጠበል የሚያሳድድ ጠበልተኛ ምዕመን ተፈጥሯል።